እዛ ነው አንድ ምነግራችሁ ነገር በተለይ ይሄ ከጌታ ቤት በአካል ገና ለሚሉ ሰዎች አንድ ዳዊት የተናገራት ነገር አለ። በኃጢአተኞች ቤት ሺህ ቀን ለሺህ ዓመት ድንኳን ውስጥ ከምኖር አለ በእግዚአብሔር ቤት ጥበቃ ብሆን ይሻለኛል፣ ዶር ኪፐር ብሆን ብጣል ይሻለኛል አለና አሁን ኃጢአተኛ እንደሆኑ ያውቃሉ እኮ በቃ በአካል ያለው ጌታዊ መልሰኝ ምናምን ይሄ ኦልሬዲ እየተናዘዙ ነው እንጂ ሪፔንት አድርገው እየተመለሱ አይደል። ስለዚህ ምንድነው ማድረግ ያለባቸው? አክሽን መውሰድ። እዛ ሆነው 1000 ዓመት 1000 ቀን በኃጢአታቸው ከሚኖሩ ምንም እንኳን እንዴ ያ ልጅ እኮ ባሪያ እንኳን በሆን ይሻለኛል፣ ጀስት አባቴ በር ጋር እንኳን ልሁን እዛ ከተማ ከመሆን አለ በር እዚህ ልሁን ባሪያው ልሁን ትርፍራፊ እንኳን ያገኘኝ ብሎ እሱ መጥቶ እግዚአብሔር ደግሞ ፎርጊቭነስ በምህረቱ ባለጠጋ ስለሆነ ፎርጊቭ ለማድረግ እግዚአብሔር ምንም ችግር የለም። ኦልሬዲ አንዴ ፎርጊቭ አድርጎናል ባይዘው እሱን ሁሉንም ነገር ካወራን በጣም ቱማሽ ተከፍሎናል። ኦልሬዲ ፔይ ተደርጓል ለኃጢአታችን እና ስንመጣ እግዚአብሔር በግሎሪ ነው የሚቀበለን። እንደውም ልክ እንደዛ አባት እየሮጠ መጥቶ ነው የሚያቅፍ። ስለዚህ በጣም የምነግራችሁ ነገር በኮናኒ ውስጥ እየሆናችሁ ቢሆን ኑ ወደ ጌታ፣ ሸክም ይዛችሁ ቢሆን ኑ ወደ ጌታ። አንድ እቤቱ ጠበቃ ሁኑ ከፈለጋችሁ፣ በቃ በረጋ ብትሆኑ ይሻላችሁ። በቃ ቸርች ዝም ብሎ በረጋ መጥተው ይቀመጡ። በቃ ይሄ የመጨረሻ ትልቁ የምታደርጉት ነገር እዛ ሆኑ ጌታ መልሰኝ ከማለት ተመልሶ ምንም ፐርፌክት ላትሆኑ ትችላላችሁ። እስከነድካማችሁ እስከናጣታችሁ ነውና በጌታ ቤት ሁኑ። ጌታ ደግሞ ገና ስትመጡ ታሪኩን እንግዲህ ኢየሱስ ለምን ተናገረው? ኦልሬዲ አብ እኮ አለ አንድ ሰው ከኃጢአቱ ሲመለስ በአብ ዘንድ በመላክ ዘንድ እጅግ ታላቅ ደስታ አለ። አንድ ሰው ሲመለስ እኔም የጠፋውን ያን ሰው ፈልጌ ነው የመጣሁት። እግዚአብሔር ቆይ እስኪ ትንሽ ላስጠብቀውና ደጅ ላይ ከዛ አይቼው አስገባለሁ አይደለም። ገና ከሩሲያው እየሮጠ ሄደ ይላል። አቀፉ ሲመጣ ኪንግ ነው ያደረገው። ልጅ መጥቷል አለ። ሞቶ ነበር አሁን ያው ሲመለስ ነው ያ ልጁ ሞቶ ነበር አሁን ያው ሆነ ያለ። ሌላው ደግሞ ማለት በጣም የሚገርመኝ ነገር ኦልሬዲ አሁን ለምሳሌ ይሄ ልጅ ባክ አድርጓል። በቃ የጠፋው ልጅ ማለት ባክ ያደረገ ሰው ሲመጣ አይተህ ከሆነ ደሆል እንትኑ የተጻፈው ስለ አባትየው ነው። አባትየው ያደረገው አባትየው ምን አደረገ አባትየው ምን ተናገረ ምናምን እንጂ ልጁ የተናገረው አንድ ነገር የለም። ከዛ በኋላ ልጁ ያደረገው መመለስ ብቻ ነው። ከዛስ ለመጽዳት፣ ለመታጠብ፣ ልብስ ለመቀየር፣ ቀለበቱን ለማምጣት አልሄደም። ልጁ ራሱ አባትየው አምጥቶታል። ወረድ ተመልሷል። ሞቶ ነበር ሕያው ሆኗል። በመመለሱ ብቻ ሕያውነትን አገኘ። ከዛስ ልብሱን አጠቡት፣ ቀለበቱን መልሱለታል። ከዛስ ካባ አምጡለታል። ከዛስ ፍሪዳ ሰለብሬት እናድርግ ያለው ማን ነው? አባቱ። አይክ እኛ ራሳችንን አስደሰን አንመጣም። ወረድ እስክንላቀቅ ጠብቀን አንመጣም። እንደዛም ደግሞ ማድረግ ስለማይቻል ሰይጣን ጭራሽ ከድጡ ወደ ማጡ እየወሰደክ ይሄዳል እንጂ ወደምትመለስበት መንገድ አይወስድህም። በዚህ መረዳት ስትመጣ ግን ወደ እግዚአብሔር ኦልሬዲ አሁን ለምሳሌ ባክ ያደረገ ሰው ሲመለስ ማለት ወደ ልቡ መመለስ ነው እንጂ አሁን ኢቭን ቸርች መሄዱም አይደለም ትክክለኛ። እግዚአብሔር ቸርች ይሄ አላ በሰዎች ህብረት ውስጥ እግዚአብሔር ይገኛል። እግዚአብሔር ለግልም ይገኛል። ጀስት ተንበርክከ ብቻ እግዚአብሔር በቃ ተመልሻለሁ፣ አሁን አጽዳኝ፣ አንጻኝ፣ በቃ እርዳኝ፣ አቅም ሆነኝ፣ እንደዚህ ይሄንን ጊዜ ጠፍቼ ነበር፣ ሞቼ ነበር፣ አሁን ግን ተመልሻለሁ፣ በአንተ ሕያው አድርገኝ ብሎ ማለት ነው። ወይስ መመለስ ማለት ይሄ ወዴት ደግሞ ይወስድካል? እንድትጠነክር፣ ከእግዚአብሔር መንፈስ እንድትካፈል፣ ከህብረት ውስጥ ተጠቃሚ እንድትሆን፣ እንድትማር ወደ ቸርች ትሄዳለህ። ክርስትና የቸርች አይደለም። ክርስትና ኦልሬዲ በግል የሆነ ሪሌሽንሽፕ ነው ከእግዚአብሔር ጋር አይደል? ከእግዚአብሔር ጋር ያለ ሪሌሽንሽፕ ደግሞ ሲያድግ ወደ ህብረት ይቀየራል። ወይም ደግሞ ህብረት ውስጥ ጆይን ታደርጋለህ። ለምን? ህብረት ውስጥ ፕሮቴክሽን፣ ፋሚሊሺፕ እና ፕሮቪዥን ስላለ። ስለዚህ ቸርች መሄድ ውስጥ ምን አለ? ፋሚሊሺፕ አለ፣ እንደገና ፕሮቴክሽን አለ፣ ከዛ ሲቀጥል ደግሞ ፕሮቪዥን አለ፣ መማር መጠቀም የሚባል ነገር አለ ከእግዚአብሔር መንፈስ። ለምን ወንድሞች በህብረት ቢሆኑ በዛ ምን አለ? በረከትና ህይወት ነው ለዘላለም ነው። በረከትና ህይወት ለማግኘት ነው ሰው ህብረት የሚያደርገው ቸርች መሄደው እንጂ ክርስትናውን ለመጀመርም እንትን ለማለትም አይደለም። ሪል ክርስትና ከእግዚአብሔር ጋር ያለ የግል ሪሌሽንሽፕ ያንን ነገር ምን ለማድረግ ለመጨመር የምትሄደው ወደ ህብረት እና የእግዚአብሔር ፍቅር ቢዮንድ የሆነ ነው ከኛ
ከሰው ልጅ እንቅስቃሴ ከሰው ልጅ አስተሳሰብ አካሄድ ቢዮንድ ነው። ኢቨን የእግዚአብሔር ፍቅር ይላል እኮ ርዝመቱም ቁመቱም አይታወቅም ይላል፣ ግን ትጉ ይላል። ከመታወቅ የሚያልፍ ፍቅር ሆኖ ሳለ እኛ ግን ለማወቅ ትጉ ይላል። አየህ ራስህ መትጋት ማለት ቢያንስ መቅረብ ነው፣ ወደ እግዚአብሔር መቅረብ። ልብህ እንትን በለኝ በቃ አሳየኝ፣ ፍቅር ይገለጥ በህይወቴ ስትል ያኔ ምን ይሆን አክቲቭ ይሆናል ማለት ነው። እና ሚገርም ቶፒክ ነው ባይዘው ሪልም ክርስትና የተጀመረበትም ያልቅበትም ስለሆነ ሜን የሆነና ሰው ልጅ አሁን ለምሳሌ ምንም ሞልቶለት የእግዚአብሔር ፍቅር ሰው ካልገባው ባይዘው ጎዶሎ ነው፣ የሆነ ጉድለት ይሰማዋል። የእግዚአብሔር ፍቅር ሲሞላህ ደግሞ ሙላት ነው። ኦልሬዲ ልክ የእግዚአብሔር ፍቅር ሲገባክና በሙላት ስትንቀሳቀስ ሌሎች ነገሮች ራሱ ባይ ዲፎልት ይበሩልሃል። ከፍቅሩ ስለሆነ የሚጀምሩት ጽድቁ ከፍቅር ነው፣ ጸጋው ከፍቅር ነው፣ እያንዳንዱ ነገር ከፍቅር ነው የሚጀምረው እና በጣም ኮር የሆነ ፖይንት ነው። እና ሌላው ደግሞ ኢየሱስ ያለው ለደቀ መዛሙርቶች በዚህ በአዲስ ኪዳን ወይም ደግሞ በዚህ ታላቂቷ ብሎ አንድ ትእዛዝ ብቻ አዞን ሄዷል። ብዙ ሰዎች ላይ አሁን ላይ ያስተውሉታል ብዬ እገምታለሁ፣ ግን ብዙ ሰው ላይ ደግሞ ሲታይ ብዙ ላይ እና ምንድነው እርስ በርስ መዋደድ ነው ትክክለኛው ትእዛዝ። ወርዲ እርስ በርስ መዋደድ፣ ባልንጀራህን መውደድ፣ ጠላትህን መውደድ፣ ፍቅርን ማሳየት፣ በፍቅር መኖር ነው ትልቅ አገልግሎት በዚህ ዘመን። እግዚአብሔርን እንደምታውቁትም ምልክት እኮ ነው ያ። ስለዚህ ትልቁ አገልግሎት የምትለው በዚህ ዘመን ያለው እግዚአብሔርን መውደድህን ገብቶክ በፍቅር መመላለስ። እግዚአብሔርን ደግሞ ያላየኸውን እግዚአብሔርን እወደዋለሁ ብለህ አጠገብ ያለውን ሰው ወይም ወንድምህን ባትወድ ውሸታም ነህ ይላል። ሰው እያገለገለ የሚመስለው መድረክ ላይ ቆሞ አጋንንት ሲያስወጣ፣ በሽተኛ ሲፈወስ፣ ቃል ስላወራ ስለሰበከ ይመስለዋል። አንዱን ወንድሙን አውጥቶ ስላጠለጠለ ለእግዚአብሔር የወገነ ይመስለዋል ምናምን ነው። እንደዛ አይደለም። እንደውም እውነተኛ ፍቅር ሲሆን የዛን የወንድምህን ገበና ትሸፍናለህ እንጂ አውጥተህ አደባባይ ላይ አታሰጠው። እውነተኛ ፍቅር ሲሆን የእግዚአብሔር ትክክለኛ የክርስቶስ ፍቅር ሲገባክ ለዛ ሰው ለጠፋው ሰው ላጠፋው ሰው ትጸልያለህ፣ ትማልዳለህ እንጂ ወጥተህ ህዝብ ፊት እንደዚህ ያለ እንትን አለ በኮንዲሽን ተነስተሽ ያን ሰው ጀዛ ታሪክ ነው። ኮንዲሽናል ላብ ስለሆነ ማለት ነው። ያን ሰው የሚመረጠው እግዚአብሔር ነው፣ እኛን የሚመረጠው እግዚአብሔር ነው። እዛ ጋር አንተ ስለዛ ሰው ስታወራ እኮ እኔ በራሴ ያደረኩት ነገር አለ እያልክ ኢቨን እግዚአብሔር ያደረገው ነገር አለ ብትል ራሱ አንተ ለእግዚአብሔር የምትቆረቆረው ወይም ደግሞ የምታግዘው ማን ስለሆነ እግዚአብሔር አጋዣችን እንጂ ታጋዥ አይደለም። እንደዛ ከሆነማ ሌላ እንትን ውስጥ ልንገባ ነው ማለት የተሰራልህ እግዚአብሔር ክርስቶስ የሰራልህ ስራ በከንቱ ሊሆን ነው። ኦልሬዲ ክርስቶስ በራስህ ካደረከው ወይ ደግሞ እግዚአብሔርን አንተ ጠባቂው አድርገከው አንተው የምትጠብቀው አንተው የምትከራከርለት አንተው ዲፌንድ የምታደርገው አምላክ ከሆነ እኮ ደሴም ልንሆን ነው ማለት ነው። ምስክሮች ይሁን እንጂ ጠበቆች ይሁኑ አላለም። እሱን ላይፉን በማሳየት ነው እንጂ በፍጹም ለሱ ቆመሽ መከራከርም ሰውን ጀጅ ማድረግም ፍርድን ማስተላለፍ አትችልም። ለዛ ሰው ጀጅ ማድረጋችን ማን አንተ ሰውን ጀጅ መታደርገው ይሄ ደግሞ የእግዚአብሔርን ስርዓት መቃወም በፍጹም በማንም ላይ አፍን አትክፈት ይላል። ኦልሬዲ መናገር እንደሌለብን በተለይ ጳውሎስም ይህንን ቃል ሲናገረው እንሰማለን እና በሕዝብ አለቃ ላይ ክፉን ቃል አትናገር ተብሎ ተጽፏልና ብሎ እንደውም ሪፔንት ሲያደርግ እናየዋለን። እና ስለዚህ አለቆች ለሆኑ ኢቭን ለማንም እነሱ ላይ መጥፎ ቃል መናገር የለብን። እኛ ማድረግ ያለብን ለእነሱ ፕሬይ ማድረግ ትልቁ ለምን በጌታ ፊት ሆነን እነሱን ይዘን ቀረብን ማለት የጻድቅ ሰው ጸሎት በስራዎች ኃይልን ታደርጋለች ስለሚል ማለት ነው። ስለዚህ ቱማች ፓወር አለው ያ ሰው ወደ ልቡ እንዲመለስ ከመሬት ተነስቶ ያንን ነገር ስለማያደርግ ማለት ነው። እና ማንም ደግሞ ፐርፌክት የለም። ሌላው ደግሞ ይሄኛውን ቃል ያለው ቃሉን ብናነበው ደስ ይለኛል። ዮሐንስ 15 ላይ እንደዚህ ይላል ከ9 ጀምሮ አብ እንደወደደኝ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔም የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ራሱ እግዚአብሔር እንደወደደን አንኮንዲሽናሊ እኛም
እርስ በርስ መዋደዳችን ነው ትልቁ ትእዛዝ። አሁን ብዙ ሰው ይህን ትእዛዝ እየፈጸመው ነው አይዶን ነው። ለምን አሁን ላይ እንደምታየው ከሆነ እንኳን ሰው ሊዋደድ ቀርቶ እንኳን ጠላቶቻችሁን ውደዱ የሚባለው ነገር ሊሰራበት ቀርቶ የገዛ ወዳጁን የገዛ ይሄ በክርስቶስ ኦልሬዲ ወንድም እህት የሆነውን አውጥቶ የሚሳደብበት እንትና ያለበት ሐሰተኛ የሚባልበት ብዙ እንትን ውስጥ ነው ያለነው እና ትእዛዝ ይችላል ይለና 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። አይ ትክክለኛ የእግዚአብሔር ወዳጅ የምትሆነው እቺን ያዘዘውን ትእዛዝ ስትፈጽም ነው። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። ትልቁ ከእግዚአብሔር ወረድ የሰማው እግዚአብሔርም እንድንሰማው እንድናውቀው የፈለገው ነገር እኔ እንደወደድኳችሁ እርስ በርስ ተዋደዱ። እግዚአብሔርን የትም አላየኸውም። እግዚአብሔር የምታየው በእኔ ውስጥ ነው። እኔ እናንተ በተዋደድን በተከባበርን ሰዓት እግዚአብሔርን ወደነዋል፣ አክብረነዋል። አየህ? አዎ እንጂ ብዙ ሰው አሁን እግዚአብሔር ይወድሃል ስትለው እግዚአብሔርን ትወደዋለህ ስትለው እንዴ በጣም ነው የምወደው እንዴት አልወደውም ይልካል። ወንድምህን ትወዳለህ ወይ በለው። የጎዳህን ሰው ትወዳለህ ወይ በለው። ፎርጊቭ ታደርጋለህ ወይ? ያ ፎርጊቭ ከመውደድ ነው ፎርጊቭነስ የመጣው። እግዚአብሔር እኛም ፎርጊቭ ያደረገን እኮ ከፍቅር ተነስቶ ነው። ፍቅር ባይኖር ኖሮ ለምን እኛም እንትን ያደርገናል? ፎርጊቭ ያደርገናል። ዋጋ ስለምን ይከፍላል? ገብቶሃል? ስለዚህ ኖርማሊ ስለ ፍቅር ራሱ የሚያወራው አንደኛ ቆሮንቶስ 13 ነው ሙሉ ነው አይደል? ምን ይላል ጳውሎስ ነው ይሄንን የጻፈው የፍቅርን ትልቅነት ለማሳየት ሲል ነው ይሄንን የጻፈው። አንድ ከቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢት ቢሆን ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስላመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል ይላል። እዚህ ጋር የጠቀሷቸው ነገሮች ትልልቅና አሁን በዚህ ዘመን አንድ ሰው ቢያደርገው በጣም የሚሞገስበት ሊደረግ በጣም ከፍ የምናደርገው ነገር ነው። ግን ያ ሰው ፍቅር ከሌለው ከንቱ ነው። ትንቢትን ብናገር አለ የመላእክት ልሳኖችን ባውቃል፣ ተራሮችን ባፈልሳል፣ በጣም ትልልቆች በዚህ ሰዓት አሁን ላይ በፍቅር ግን የማይመላለስ ከሆነ ያ ሰው ከንቱ ነው። ሁሉ ነገር ከንቱ ነው። ፌመስ ብትሆን ፍቅር ከሌለ ከንቱ ነው። ሰዎች ቢከተሉ ፍቅር ግን ከሌለ ከንቱ ነው። ኢቭን ራሱ እንዲከተሉ የምትፈልጋቸውን ህዝቦች ካራራ ካልወደድክ ከንቱ ነው ማለት ነው። አገልግሎት ከንቱ ነው። በእግዚአብሔር ፊት ምንም ዋጋ የለህም። ኦልሬዲ ዋጋን እዚሁ ምድር ላይ ትጨርሳለህ። እኛ እኮ ለዛ አይደለም እየሰራን ያለ ነው ወይም እየኖርን ያለ ነው ምድር ላይ እንትን ለማለት አይደለም። ኦልሬዲ የምድሩን ጨርሰናል። በሰማይ እኮ ለማከማቸት ከእግዚአብሔር ዘንድ ዋጋ ለመቀበል አይደል? ኦልሬዲ ያ ነገር የለንም። አሁን ላይ ታዲያ ምን እያደረግን ነው? እያስመሰለን ነው። ሪል አጋፔ ላፍ ገብቶት በዘመን መለልስ ከሆነ ያ ሰው እያስመሰለ ነው። ኦልሬዲ ግብዞች እኮ ነው የሚላቸው። አንድ ሰው እግዚአብሔርን አውቃለሁ ብሎ የሚያደርጋቸው ነገሮች አሉ እኮ። ለምሳሌ ፕሬይ ሊያደርግ ይችላል፣ ሊጾም ይችላል፣ ለሰዎች ሊሰጥ ይችላል፣ ምናምን ቅዱስ እንደሆነ ሊያስመስል ይችላል። ኢየሱስ ግን ግብዞች ናቸው የሚለው ለምን? ኦልሬዲ ሪዋርዳቸውን ከእግዚአብሔር ሳይሆን ከሰው ዘንድ አግኝተዋል ነው። ዋው በቃ ይልላቸዋል፣ ሰው ዋው ይልላቸዋል። ያ ነው ሪዋርዳቸው የመጨረሻ። በእግዚአብሔር ዘንድ ምንም አይነት ሪዋርድ የላቸው። ሰው ባይዘው ማተኮር ያለበት ላይ ትቶ ሴጣን ነው ለነገሩ። አንዳንዴ ሴጣን ምን ያደርጋል? ቅድም እንዳልኩ ነው በአንድ ሳይድ ብላይድ ሙሉ ለሙሉ ብላይንድ ማድረግ አይችልም። ስለዚህ አንድ ሳይድ ይሸፍንብሃል። ዋናውን ነገር ነው የሚነካው ደግሞ እሱ። ለምን ተራው ላይ ሲጀመር እሱም ፋይታ አያደርግህም። ዋናው ነገር ምንድን ነው?
ከፍቅር ተነስተ ነው ምንም ብታረግ፣ ቸርነት ብታረግ፣ ለሰው እንትን ብታደርግ፣ ምንም ነገር አድርግ። ይሄ መልካም የሚባሉ አሁን ላይ ሰዎች በጣም እንትን የሚባሉ ነገሮች ሁሉ ስታደርግ ፍቅር ካልተነሳ ዋጋ የለውም። አሁን ለምሳሌ 1 ዓመት ሙሉ ለፍተ ሰርተ ብር ማይከፈል ቢሆን ኢማጂን ምን ያህል ዌስት እንዳረክ ያን ሁሉ ዓመት። ልክ እንደዛ ማለት ነው። ሰው በፍቅር ሳይመላለስ ከፍቅር ተነስቶ ምንም ነገር ሳያደርግ ለቸርች ማገልገል ይሁን ምንም ነገር ይሁን ከእግዚአብሔር አገልግያለሁ ለእግዚአብሔር የሆነ ነገር አድርጌያለሁ ያልከው ከፕራይድ ከሆነ ከራስህ ከሆነ ለመመስገን ከሆነ ለመጨብጨብ ቴንኪው ለመባል ከሆነ ያደረግከው ከፍቅር ስለሆነ ያላደረግከው በእግዚአብሔር ፊት ኤክስ ሲባዛ በዜሮ ልክ አስበው። ለፍተህ የለፋህለት ነገር ሲከሽፍ ማለት ነው። ለፍተህ የሰራው ስራ ሳይከፈል ሲቀር እንደማለት ነው። ሰው መንቃት አለበት ብዬ አስባለሁ። እና ሌላው ደግሞ የእግዚአብሔር ፍቅር እንዴት መኖር እንችላለን? ወይም ደግሞ አሁን በእግዚአብሔር ፍቅር መኖር አይደል አሁን ያወራነው። ሰው መኖር ያለበት ከዚህ ካልተነሳ ወይም ከመኖር ካልተነሳክ ዋጋ ቢስ ነው። ምንም የሚያደርገው ነገር ከንቱ እንደሆነ ተነጋግረናል። እና ሰው እንዳልኩሽ ነው በፍቅር በራሱ ሊኖረን አይችልም። ለምን? ይህ ፍቅር የመጣው ከእግዚአብሔር ስለሆነ እና ለዛ ነው ሮሜ 5 ላይ ጳውሎስ ሲናገር የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሷልና። ስለዚህ ትልቁን የእግዚአብሔርን ፍቅር በእኛ ህይወት ላይ ፕራክቲስ እንድናደርግ የሚያደርገን ልባችን ላይ ያፈሰሰው አንደርስታንድ እንድናደርገው እንድንኖረው የሚያደርገን ሆሊ ስፒሪት። ስለዚህ ሆሊ ስፒሪት በጣም ቱ ማች ኬር እና አቴንሽን መስጠት አለብን ለሱ። ከእሱ ጋር ኢንቲሜት ልናደርግ ይገባል እርሱ በእኛ ውስጥ አልፎ እንዲሰራ እና ይህንን በሐዋርያው ዮሐንስም አይተናል፣ በጳውሎስም አይተናል። ለምን? እነዚህ ሁለት ሰዎች ማለት ሪል የክራይስት ፍቅር የገባቸው ሰዎች ናቸው። የራሳቸውን ህይወት ዊላቸውን ኤቭሪቲንጋቸውን ትተው ከክራይስት ጋር ተሰቅያለሁ፣ በቃ ክራይስት በእኔ ይኖራል፣ ሆሊ ስፒሪት በእኔ ውስጥ እንዲኖር በቃ ራስን አሳልፌ ሰጥቻለሁ። ለእኔ መልካም የነበሩ ነገሮች ነበሩ፣ ፕሮፊታብል የሚያደርጉኝ ስም ነበረኝ፣ ዝና ነበረኝ፣ ብዙ ነገር ነበረኝ። ግን ለክርስቶስ ብዬ በቃ እንደ ጉዳት ትቼዋለሁ፣ እንደ ቆሻሻ ከኔ አስወግጄዋለሁ፣ ተጎድቻለሁ አለ። ለምን? ክራይስት በእኔ እንዲኖራል። ከንቱ እንዳልባል በቃ የመጨረሻ ሪዋርድ እንዳይ ሰው ለፍቶ መጨረሻ ላይ በዜሮ ስለሚባዛ እኔ እነዚህ ነገሮች ትቼ ክራይስት በእኔ እንዲኖር ፈቅጃለሁ። ስለዚህ ዊሉን እንደሰጠ እናያለን። እና ዮሐንስም እንደዛ ነው ያደረገው። ኦልሬዲ ለክራይስት ነው የኖረው። ኢቭን ዋጋ ብዙ ከፍሏል ለወንጌልም። እና ስለዚህ በሆሊ ስፒሪት አማካኝነት እንዴት መኖር እንዳለብን አንድ ጥቅስ እንደውም አለ ጳውሎስ የሚናገረውና ስለ እናንተ ኦልሬዲ አፍራ ነግሮናል፣ ሰምተን በጣም ደስ ብሎናል ይልና በመንፈስ የሆነውን ፍቅራችሁን አስታወቀን። ፍቅር ከስጋ ስትጀምር ሊመነጨች የስጋ ስራ ውስጥ የለ ፍቅር የመንፈስ ፍሬ ውስጥ ነው ያለው። እና ከመንፈስ አጋፔ ላቭ ከስፒሪት ነው የሚመነጨው። ለምሳሌ አንድ ሰው ከመሬት ተነስቶ ሰውን አንኮንዲሽናሊ መውደድ አይችልም። ያ ሰው የሆነ ስፒሪት ይዞታል ማለት የሆነ አንደርስታንዲንግ አግኝቶታል፣ የሆነ ስፒሪት ኢንካውንተር አድርጓል ማለት። ለምን? ከራሱ የሚያመጣው ነገር አይደለም ማለት። እና ሆሊ ስፒሪት ጋር ሪል የሆነ ኢንካውንተር ሊኖረን ይገባል፣ ኢንቲሜሲ ሊኖረን ይገባል። እና ሆሊ ስፒሪት ደግሞ እንዴት መኖር እንዳለብን ያሳያል። ለምን? ክራይስት ነው። ለዛ ነው ምን ይላል? እርሱ በክርስቶስ ይቅር ብሏቸዋልና እርስ በርስ ይቅር ተባባሉ። ለምሳሌ እኔ አሁን እንዴት በክራይስት በኩል እንዴት ይቅር እንዳለኝ ባይገባኝና ወንድሜ ሊሆን ይችላል፣ ወር ጠላቴ ሊሆን ይችላል፣ ቢትሬ ባያደርገኝ ቢሸጠኝ ፔኑ በጣም አለ። ያን ሰው በራሴ ይቅር ልለው አልችልም። ስለዚህ ቅድም እንደተባባልነው በእርሱ በእግዚአብሔር ጸጋ ላይ ዲፔንድ እንሆናለን። ፋደር እኔ አልችልም፣ ግን ይህን ሰውዬ ይቅር የምልበትን ግሬስ ስጠኝ ስንል ምን ያደርጋል? በክራይስት በኩል እግዚአብሔር እንዴት ይቅር እንዳለኝ አንደርስታንድ እንዳደረገ ያደርገኝ። ይሄ ስፒሪት ይህን ያህል ይቅር የተባልከው የአንተ ኔቸር ይሄ ነበር። ኃጢአተኛ ነበርክ፣ ጠላት ነበርክ፣ ደካማ ነበርክ፣ በጨለማ ነበርክ፣ ሙታን ነበርክ። ያንን ሁሉ እያየ ክራይስት መጥቶን የሞተልህ ሲለኝ ያ ፍቅር ምን ያደርጋል? ኦልሬዲ እንዴ ይህን ያህል ይቅር ከተባልኩማ ወንድሜን ይቅር ማለት አይከብደኝም ይመላል። ስለዚህ ያን ሰውዬ ፎርጊቭ ማለት አይከብደኝም። ለምን? ሰው ኑ ወደ እኔ ጠጡ አይደል ኢየሱስ ከጠጣ በኋላ ነው ከወዱ የወጣ ወንዝ የሚፈልቀው። ያልተካፈልሽውን ነገር ልታወጪው አትችይም። ወይ አንቺ ኢንካውንተር ያላደረግሽው ነገር ሊገለጥብሽ ስለማይችል ማለት ነው። ስለዚህ ሆሊ ስፒሪት ዴይሊ ከሱ ጋር ፌሎሺፕ የምናደርግ ከሆነ ምን ያህል መወደዳችንን ስለሚገልጥልን መውደድ ቀላል ባይ ዲፎልት ውጤት ስለሆነ ማለት ነው። ስለዚህ ልባችን ለሆሊ ስፒሪት በጣም ሴንሲቲቭ መሆን አለበት። በዚህ አጋጣሚ ደግሞ
ሆሊ ስፒሪት የሚለውን ፖድካስት እንዲሰሙት አሳስባለሁ። ለምን ሆሊ ስፒሪት በሰፊ አውርተናል፣ ኢቨን ከዛም በላይ ሰፊ ቶፒክ ቢሆንም ማለት ነው። አንቺ እስኪ ምን ታስባለሽ? አሁን ስትናገር ምን መጣልኝ? ስለ ፎርጊቭነስ ያነሳ በጣም አሳሰበኝ። ለምን ትልቁ ፍቅር የተገለጠበት ፎርጊቭነስ ማለት ሰው በጣም የፍቅር ሰው ሲሆን ፎርጊቭ ነው የሚያደርገው። በቃ ሌላው ኖርማሊ ታደርገዋለህ። ሰው ተበድሎ ወይም ደግሞ ሰው አሳዝኖት ወይም ሳምቲንግ ሀፕን ሆኖ ፎርጊቭ ማድረግ የሚያቅተው ከሆነ በፍቅር እየተመላለሰ አይደለም፣ ወይም የእግዚአብሔር ፍቅር አክቲቭ አላደረገም በዛ ሰው ህይወት ውስጥ። እና ብዙ ሰው አይተህ ከሆነ ክርስቲያን ፒፕል ላይ በተለይ አሁን ማይጠበቅ ከኛውን ማይጠበቅ ትልቁ ነገር ቢኖር በቂም መኖር። ቂም ይዘህ የምትኖር ከሆነ ኦልሬዲ ይቅር አልተባልኩም፣ እግዚአብሔር እኔ ኃጢአተኛ ሆኜ የሰራሁትን ስራ ይቅር እያለኝ እኔ አልልም እያልክ ይሄ እኮ ባይዘወይ ኦልሬዲ ላይፍ ዲስኮኔክትድ ሆነ ከእግዚአብሔር ዓለምና ላይፍ ጋር ህይወት ዲስኮኔክት እንደሆነ ነው ማየት አለበት ሰው። ብዙ ሰው ይዟል፣ ብዙ ሰው እንደዚህ በቂም ይዞ እንትናማ እንዲያርጋኛለች እያለ ከዛ መጥቶ ያመልካል። እግዚአብሔር ህይወቴ ላይ ለምንድን ነው እየሰራክ ያልሆነው? እንዴት ነገሮች አይሳኩልኝም? በረከት አጥቻለሁ ይላል። እንዴ ያስከውን ቂም መፍታ መጀመሪያ። ሪል ክርስትና የህይወት መጀመሪያ ፎርጊቭነስ ነው። ይቅር ስለተባለ ነው ደግሞ ይቅር የምንለው። እኔ አሁን የሆነ ሰው በድሎኝ ይቅር ማለት ካቃተኝ እግዚአብሔር ሀማች ሞር እኔ በደልኩት የኛ የሰው ኃጢአት ምን ያህል ትልቅ ነው ታውቃለህ? እግዚአብሔር ያን ሁሉ ኃጢአት ደመስሶ ፎርጊቭ አድርጎን ስለወደደን ነው ልጅ አድርጎ አሁን እየቀጠለን ያለው እየኖርን ያለነው። ቂም በረከት ይይዛል፣ ነገሮችን ይይዛል፣ ኢቭን ከክርስቶስ ጋር ያለህን ፌሎሺፕ ይይዛል። ሊትራሊ ስታካርገህ እንደቆምክ ቁጠረው። ትልቁ በፍቅር መመላለስ ማለት ሰውን ፎርጊቭ ማድረግ ነው። ወዳጆቻችሁን ፎርጊቭ ማድረግ፣ የጎዳችሁን ሰዎች ፎርጊቭ ማድረግ። በተበድያለሁ እኮ አይ ነው ተበድላችኋል፣ ይታወቃል። ኢትስ ፔንፉል ግንስ እናንተ እንድትድኑ ሲባል እናንተ ነገን የተሻለ ላይፍ እንድገቡ ፎርጊቭ ማድረግ እዚህ ጋር እስካልፈታህ ድረስ እዚህ ጋር ይዘህ የሆነ እንደውም ፎቶ ነበረ በገመድ እጁ ተይዞ እየደማ እኮ ነው መሄድም ይፈልጋል። እጁ ግን እየደማ ይዟል። ካለቀቀ እስኪ ደግሞ ፔኑ አለ። አይ ፔኑ የሚቀጥለው እግዚአብሔር ለእናንተ የሆነ ያንን ሰው ሲጎዳላችሁ ወይም ያ ሰው ሳይሳካለት ሲቀር ሳይሆን እናንተ ሂል የምታደርጉት ፎርጊቭ ባደረጋችሁ ሰዓት ያ ፎርጊቭነስ ራሱ ሂሊንግ ያመጣል። ለምን ነፃ ኦልሬዲ ፎርጊቭ ስታደርግ ኦልሬዲ ያ ባይንድ የተደረክበት ነገር ፎርጊቭ ስታደርግ ይለቃል። በለቀቅ ሰዓት የሚያገኝ ስፒሪት ምንድን ነው? የሂሊንግ ስፒሪት ነው። ለምን ኤክሰርሳይዝ እያደረግሽ ነው? የእግዚአብሔር ኔቸር እንዴት በልጁ ይቅር እንዳለ ኦኬ፣ እግዚአብሔር ለካ እንዲህ ነው። ስለዚህ ክራይስት ላይክ እየሆንሽ ነው። ራስን መምሰል አስለምድ የሚለው የእግዚአብሔር ኔቸር ኤክሰርሳይዝ እያደረግሽ ነው። እንደውም የአንቺ ቤኔፊት ነው እንደውም። ስለዚህ አንድ ትልቁ በፍቅር እንዴት መመላለስ እንችላለን ወይም የእግዚአብሔር ፍቅር እንዴት በህይወታችን ይገለጣል? አንደኛው በፎርጊቭነስ ነው የሚገለጥ። እርስ በርስ ይቅር መባባልን፣ የጎዳንን ሰው ይቅር ማለትን፣ በአካል ሄዳችሁ ባታገኙት ያንን ሰው የጎዳችሁን ሰው ተመልከታችሁ በእግዚአብሔር ፊት በቃ ይሄን ሰው ይቅር ብያዋለሁ እግዚአብሔር። ለምን ፋይት የሚያደርግልህ እግዚአብሔር እንጂ አንተ አይደለም። እግዚአብሔር በራሱ እንኳን አይደለም እግዚአብሔር ካርማ የሚባል ነገር አለ። ሰው የሰራውን ያንን ነው ያጭዳል። እናንተ ላይ የዘራውን ያንኑ ነገር ሰውየው ማጨዱ አይቀርም። እናንተ እዚህ ጋር ሂል እንድታደርጉ ግን you have to forgive ያንን ፐርሰን። ልክ ፎርጊቭ ስታደርጉ ሂሊንጋችሁ ይጀምራል፣ በረከታችሁ ይለቀቃል፣ ህይወታችሁ መቀሳቀስ ይጀምራል። ከዛ ፎርጊቭ ለማድረግ ደግሞ እንዴት ነው ይከብዳል እኮ በጣም ፔንፉል ነው ብለህ ስትል ኦልሬዲ እግዚአብሔር ያደረገልህን ነገር ማሰብ በቂ ነው። በቃ በፍቅር ውስጥ ለመመላለስ የእግዚአብሔርን ፍቅር ማሰላሰል ሜዲቴት ባደረግህ ቁጥር እግዚአብሔር ምን ያህል እንደወደደክ፣ ምን ያህል ይቅር እንዳለን፣ ምን ያህል እንደወደደን ባሰብክ ቁጥር ያ ላይፍ ይቆጣጠርህና አንተ ሳታውቅ ፎርጊቭነስ ይቀጥላል። የሆነ ሰዓት እንደውም ስታድግ ኢቭን ማዘን ሰው ላይ ሰው እንዲያሳዝንህ ራሱ አትፈቅድም። ኃይል ያጣል። ኢቭን ታውቃለህ ሰይጣን ሳቲስፋክሽን አልወረደ ዲተሻለ እግዚአብሔር ፍቅር ምን ትሆናላችሁ? ፕሮቴክትድ ትሆናላችሁ። ፕሮቴክሽናችሁ እግዚአብሔር ፍቅር ይሆናል። ሰው ሲመጣ እናንተ ጋር ባይ ዲፎልት እንትኑ ይቀየራል። ሊጎዳችሁ እንኳን የመጣ ነገር ወደ እናንተ ሲመጣ ከዛ ፍቅር የተነሳ ከዛ አትሞስፌር የተነሳ ይቀየራል። እናንተን ሀርት ማድረግ ያቆማል ያ ነገር ኦልሬዲ ከዛ ነገር በላይ ትሆናለህ። አንዳንድ ነገሮች አሉ
ፋይት አድርገህ የምታስደቅቀው ነገር አለ። አንዳንድ ቻሌንጆች ደግሞ አፕግሬድ አድርገህ የምታልፋቸው ነገሮች አሉ። አንተ ብቻ መጨመር ነው የሚጠበቅብህ። ቻሌንጁ እንዳለ ነው፣ ፔኑ እንዳለ ነው። አንተ ግን ሌቭል አፕ ስታደርግ ባይ ዲፎልት ረግጠኸው ታልፋለህ። ትልቁ የእግዚአብሔርን ፍቅር ኤክሰርሳይዝ የምናደርግበት መንገድ ወይም በዚህ ሰዓት ትክክለኛ ለሰው መልእክት ነው ብዬ የማስበው ነገር ፎርጊቭነስ ነው። ለዛ እኮ ነው ክራይስትም እኮ እየወጉት እየሰቀሉት ፋዘር አያውቁም እና ይቅር በላቸው ካለ ኢማጅን ያው እሱ እየተሰቀለ እኮ ነው። ከኛ ፔን የእሱ ፔን ይበልጣል። ግን አሁን ብዙ ሰዎች እሱ አምላክ ስለሆነ ምናምን ይላሉ። እስጢፋኖስም ደግሞት ፎርጊቭ አድርጋቸው ብሏል። እንግዲህ እስጢፋኖስ ሰው ነው፣ ፍጹም ሰው ፍጹም አምላክ አይደል። ሰውን ምን ያደርግ ነበር እስጢፋኖስ? ክራይስትን የእሱ ኤክሰርሳይዝ ያደርግ ነበር። መንፈስ የሞላበት ሰው ነበር ይላል። እምነትም መንፈስም የሞላበት ሰው ነበር። ከሆሊ ስፒሪት ጋር ዲፕ የሆነ ኢንቲሜሲ ነበር እና ክራይስት ላይክ ነበር። ክራይስት ለመምሰል ራሱን ያስለምድ ነበር፣ ኤክሰርሳይዝ ያደርግ ነበር። በፎርጊቭነስ ተገለጠ። አበባ አይደለም እየወረወሩለት የነበር እኮ ድንጋይ ነበር እሱ ላይ እየወገሩት ነበር። ፊዚካሊ ወርክ እያደረጉ ኢማጂን በራሱ በገዛ ህዝቡ ነው በፋሚሊያችን እንደማለት ነው። በፋሚሊያችን እቺ የሩቅ ሰው አይጎዳህማ፣ የቅርብ ሰው ነው የሚጎዳ። ካርት የሚያደርግ ፋሚሊ፣ እናት፣ አባት፣ ቤተሰብ፣ ጓደኛ ምናምን እና ያመንከው ሰው ያቀረብከው ጉለትን ያሳያው ሰው ነው ነገ ህርት ሊያደርግህ የሚችለው። መጀመሪያ መጠንቀቅ ነው። ኦልሬዲ ያ ነገር ሀፕን ከሆነ በኋላ ግን ለእግዚአብሔር አሳልፎ ሰጥቶ ፎርጊቭ አድርጎ ሂል ማድረግ ነው። ሂል ራሱ እንድታደርጉ የሚያደርገው ራሱ እግዚአብሔር ነው። ለዛ ነው እስጢፋኖስ እየተወገረ እያለ በመንፈስ ተሞላ። ሆሊ ስፒሪት ይሄ ከፊዚካል ዓለም ከፔኑ ይልቅ ክራይስትን እንዲያደርገው ከዛስ ክራይስት በአቀኝ ቆሞ ታየ። ለምን ኔቸሩን አያ። ክራይስት መቀመጥ አልቻለም። እሱን ዌልካም ብሎ መቀበል አለበት ወደ ኪንግደሙ እና ሆሊ ስፒሪት የመጀመሪያ ያደረገው ነገር በሆሊ ስፒሪት ተሞላ። መንፈስ ቅዱስ ሲመጣ ሁኔታዎች ትንሽ እንደሆኑ ምንም ፊል እንዳናል እየመቱት እኮ ነው፣ ግን ፔንለስ። ለምን የሆነ ስፒሪት ኮንትሮል አለው። ቅድም ተናግረዋል። ስፒሪት ኢንካውንተር ካላደረገው ድረስ ያ ሰው በፍጹም ኖርማል ስላልሆነ ማለት ነው። ይሄ አጋፔ ላብ ስለሆነ እና ስለዚህ ክራይስት ነው ይላል። አይኖቹ ተከፈተ ይላል። አይኖቹን ወደ ሰማይ አደረገ ይላል። ሆሊ ስፒሪት ጋር ዲፕ የሆነ ኢንቲሜሲ ሲኖር ሰዎች ድንጋይ ጓደኞቻችን ወንድሞቻችን እየሸጡ እየወጉን ምን እያሉ አንደኛ ፔንለስ ነው ነው ፊል አናረም። ሁለተኛ አይኖቻችን ክራይስት ላይ ነው የሚሆኑት። ሮጦ የጨረሰ እኮ አለ በኃጢአተኞች የገንዘብ ወገኑ የሰቀሉት አለ ይቅር በላቸው አለ። ስለዚህ የእሱን ፉት ስቴፕ ነው መከተል ያለችው። ስለዚህ ክራይስት ላይ አይኖቻችን እሱ ላይ ፎከስድ ሲሆኑ ታሴት እንጂ ሁኔታ ላይ የምናደርግ ከሆነ ነው መስጠት የምንጀምረው። ሌላው ደግሞ በጣም ነው የሚገርመው፣ ይሄ ቃል ይገርመኛል። የእግዚአብሔር ፍቅር ይላል መንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ይላል። ኦልሬዲ አክቲቭ የሚያደርግልን የእግዚአብሔርን ፍቅር በልባችን የሚያፈሰው ልብ ማለት ማንነታችን ማለት እንጂ ይሄ እዚህ ጋር ያለው ሀርታችን ሳይሆን ልብ ማለት የሰው ሁለንተና ወይም ደግሞ የሰው ህያው አድርጎ የሚያንቀሳቅሰው ኦልሬዲ ማንነቱ ላይ ማንነታችን ላይ እንዲፈስ ያደረገው መንፈስ ቅዱስ ኦልሬዲ ያፈሰሰውን ያንን ፍቅር እኛንን አክቲቭ እናደርገው እንዴት ቢባል ፕሬየር በማድረግ በቃ መንፈስ ቅዱስ የእግዚአብሔርን ፍቅር በእኔ ውስጥ አፍስሰዋል፣ አሁን አክቲቭ አድርግልኝ። ሜዲቴት በማድረግ ስለዛ ነገር በማሰላሰል ያ ነገር አክቲቭ ይሆንና አትሞስፌር ይሆናል። በዚህ አድጎ ውስጣችንን ሞልቶት ኢቨን ውጫችንን ይሞላዋል። ከዛ አትሞስፌራችን በፍቅር ከመሞላቱ የተነሳ አጠገባችን የሚመጣ ሰው ሁሉ ፊል ያደርጋል የእግዚአብሔርን ፍቅር። ወራችንም እሱ ነው የሚሆነው። ንግግር ይቀየራል። የእግዚአብሔር ፍቅር በቃ ስለ እግዚአብሔር ነው የምታወራው፣ ስለ ኢየሱስ ነው የምታወራው። ክርስትና አይከብድም። ከዛ በኋላ ሰው መጥቶ ክራይስት ናችሁ ውስጥ አይቶ ይሄዳል። በቃ እግዚአብሔርን መምሰል ወይም ደግሞ ክርስቶስ የልጁን መልክ ማለት ይሄ ነው፣ በፍቅር መመላለስ። ኦልሬዲ በፍቅር የሚመላለስ ሰው ክራይስትን መስሏል። ኦልሬዲ ያዘዘው እሱን ስለሆነ እኔ በፍቅርህ እንደምኖር አለ እናንተም ኑሩ። ስለዚህ እግዚአብሔር ኢየሱስ እኔ አብን የመሰልኩት በፍቅር በመመላለሴ ነው፣ እናንተም እኔን የምትመስሉት በፍቅር ስትመላለሱ ነው እንደማለት ነው። ስለዚህ ይህን ይመስላል እንግዲህ ስለ ፍቅር በጣም ብዙ ልናወራ እንችላለን። ከታይም አንጻር በጣም ብዙ ነገር ነው። ቀኑ ሙሉ እያወራክ ብትለው የሚያልቀው ነገር አይደለም። ለምን እንዳልኩክ እንግዲህ ባይብል በጣም ትልቅ መጽሐፍ የሚባል ነው። ግን ሆል ፖይንቱ እግዚአብሔር ላብ ነው። ሲጀመርም በእግዚአብሔር ላብ ነው፣ ሲያልቅም በእግዚአብሔር ላብ ነው የሚያልቀው። እና እንግዲህ ለዛሬ የነበረን የዲስከሽን ጊዜ ይሄን ይመስል ነበር። እዚህ ድረስ ስለተከታተላችሁ እናመሰግናለን። የሚቀጥለውን ደግሞ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ከዚህ በፊት ያሉትን ቪዲዮዎች ደግሞ በማየት እግዚአብሔርን ደግሞ
በመጠየቅ ፖሊስ ሊረዳችሁ ይገባል። ያው ከሱ እርዳታ ውጭ የምንኖረው ላይፍ ስለሌለን በራሳችን ያንን ደግሞ በማየት እንድትማሩ ከእግዚአብሔር ጋር ደግሞ ፌሎሺፕ እንድታደርጉ እናስተላልፋለን። እናመሰግናለን። ሻሎም